በወቅቱ የነበረው የአፍሪካ ህብረት መቋቋም እርሶም ስራ የጀመሩበት ቢሮ ነበርና ምን ነበር ሁኔታው እስኪ ወደዛ መለስ እንበል አፍሪካ በአፍሪካውያን ጉዳዮች እንዲፈቱ አገራትም ከቀኝ ግዛት እየተላቀቁ የነበሩበት ጊዜ ነውና እዛ መስረታ ላይ ደግሞ ቀዳማዊ ኃይለ ሥላሴ ትልቅ ድርሻ ነበራቸው እርሶም ደግሞ በቅርብ ያውቁት ነበርና ትንሽ እሱንኛ አፍሪካ አንድነት ድርጅት በእውነት ለፈው ጊዜ ፈረንሳዮች የራሳቸው በፈረንሳይ ቅኝ ግዛት የነበሩ አፍሪካኖች አንድ ጋር በእንግሊዝ ሀገር የነበሩት ኮመንዌልስ በሚል ፈረንሳዮችም እንደዚሁ አድርገው የተቋቋሙበት ነበር እና ሁለት ተቃራኒ ድርጅቶች ቆመው አንዱ ካዛብላንካ አንዱ ሞሮቪያ በመባል የሚጠሩ ናቸው እንግዲህ ተራማጅና እንዴት እንበል ወጋ አጥባቂ ወይንም ኮንሰርቬቲቭ እንበለው ሁለት ተከፋፍሎ ነበርና ኢትዮጵያ እንግዲህ ከፈረንሳዮቹም አይደለችም ከእንግሊዞቹም አይደለችም ነፃ ሁሉ ጊዜ ነፃነቷን አስከብራ የቆየች ሀገር በመሆኗ ግን አንድ አፍሪካ ድርጅት መቋቋም ለኢትዮጵያም አንድ ስፍራ የሚሰጣት ስለሆነ በተቻለ መጠን ያ ውጤት የኢትዮጵያ ዲፕሎማሲ ምን ያህል ጥረት አድርጎ እነዚህን ተቃራኒ ቡድኖች አንድ ጋር አስታርቆ አዲስ አበባ ላይ ለመሰብሰብ የነበረው የፖለቲካ ድክመት የዲፕሎማሲያዊ ድክመት ትልቅ ጥረት ማለት ነው ትልቅ ነበር እና በኢትዮጵያ ዴሌጋሲዮን በየአፍሪካ አገሮች መንግስታት መልእክተኞች በመላክ በማግባባት እነዚህን ሁለት ቡድኖች ለማስታረቅ በሚሞክር መንገድ አፍሪካ አንድነት ድርጅትን አዲስ አበባ ውስጥ ለመመስረት መቻላቸው ለኢትዮጵያ ትልቅ የዲፕሎማሲ ድል ነው ለማለት ይቻላል እና እንግዲህ በዚያን ጊዜ በአፍሪካ በሙሉ ነፃ ያልወጡ ሀገሮች ስለነበሯል የዚህ ድርጅት መቋቋም መጀመሪያ እነዚህን ለነፃነታቸው የሚዋጉትን አፍሪካውያን ለመርዳት ነፃ አውጪ ኮሚቴ ሊበሬሽን ኮሚቴ ተቋቁሞ እንዲሰራ ለማድረግ የዚህ የአፍሪካ አንድነት ድርጅት በተለይ ደግሞ ብዙውን ጊዜ አፍሪካን ለአፍሪካኖች ጋር በሚገጥማቸው ችግር የራሳቸው ችግር በራሳቸው በአፍሪካ መርሆ በመመስረት ግጭትም በሚነሳበት ጊዜ እርስ በርሳቸው ተሰብስበው ተመካክረው ለመተራረቅ እንደሚችሉበትን መንገድ ሁሉ የሚያጣራ በኢኮኖሚ ደረጃም በሚገባ መንግስታት አፍሪካን መንግስታት መካከል የነበረው በጣም የላላ ልዩነት ነው ምክንያቱም በኢኮኖሚም ደረጃ ይሄን ያህል ግንኙነት አልነበረንም አሁን እንኳን የተሻለ ነው ምክንያቱም ድርጅቱ ከቆመ በኋላ በቀጠናም ቢሆን በየአካባቢው የኢኮኖሚ ህብረት አሁን ደግሞ በቅርቡ እንደሚታየው በአፍሪካ ህብረት እንደተወሰነው በተቻለ መጠን በሀገሮች መካከል ያለው የኢኮኖሚ ግንኙነት የበለጠ እንዲዳብር ለማድረግ አስችሏል እና ስለዚህ የኢትዮጵያ ሚና በዚህ በአፍሪካ ድርጅት ያቀረበችው ተጋድሎና አስታራቂ ሐሳብ በጣም እስካሁን ድረስ ስሟን እንዳውም የኢትዮጵያ የአዲስ አበባ የአፍሪካ መዲና መሆን
እና አጼ ኃይለ ሥላሴም የአፍሪካ አባት እስከመባል ድረስ የደረሱት በዚህ በኢትዮጵያውያን ዲፕሎማቶች ጥረት ነው። ስለዚህ ትልቅ ግምት የሚሰጠው የኢትዮጵያ ዲፕሎማሲ አንዱ ድል ነው ለማለት ይቻላል። ቀደም ብሎ የአፍሪካ አንድነት አሁን ደግሞ የአፍሪካ ህብረት ተብሏል። ይሄ ድርጅት ትልቅ ብዙ ሀገራት አባል ያሉበት ነው። ጉዳያችን ዛሬ እዚህ ግብጽና ምስራቅ አፍሪካ ላይ ነውና ግብጽ የአረብ ሊግ አባል ናት። እንደገና ደግሞ የአፍሪካ ህብረትም አባል ናትና ግብጾች ሲፈልጋቸው አረብ ሊግ ሲፈልጋቸው አፍሪካ ህብረት ጋር ሄዳሉ። ይሄ እንግዲህ ምናልባት እንደ አፍሪካ ህብረትም ጠንከር ብሎ አንዳንዴ ወደዛ ገባ ወጣ የሚሉ ሀገራት አሉ። እነሱን ማስተዳደር ወይም ባንድ አቋም ለመሄድ አለመቻሉ ሁልጊዜ እንደ ማስፈራሪያም የምትጠቀምበት የአረብ ሊግ ነው እና ገባ ወጣ ማለት አለ። እንደ አንድ ዲፕሎማት እንደገና ደግሞ የአፍሪካም ህብረት በቀጣይ ምን አይነት ነገሮች አሉ ድርጅቱ ውስጥ ያሉ አባል ሀገራት ተባብረው በህብረቱ የሚመሩና በጋራ ያጸደቁት መመሪያን በጋራ የሚተገብሩበት አሰራር እንዲኖራቸው ምን ይጠበቃል? እንግዲህ በዚህ በካርቱም በተስማሙበት መሰረት ቅድም ትንሽ ጠቀስ አድርገናል። በመካከላቸው ስለዚህ ስለ ካርቱም በተፈረመው ስምምነት መግባባት ላይ ካልደረሱ አንድ ሽምግልና ዳኝነት በሶስቱ ሀገራት ተመርጠው እነሱን ለማደራደር የሚሞክር አንድ ተቋም ላይ ስምምነት ነበር። ያንን መርሆ በመጣስ ነው። ምክንያቱም እንደዚህ ያለ ተቋም ስራውን ከቀጠለ የግብጽን በህግ አቋም በጣም ደካማ በመሆኑ በዛ ላይ ምንም አይነት ጥቅም የማይሰጣቸው መሆኑን በማወቅ በተቻለ መጠን ጉዳዩ በውሃ አከፋፈል እንዲቀጥልና በእነሱ አስተያየት ያ በዛ እንዲቀጥል ፈልገው ነው እንጂ በምንም አይነት አኳኋን የሽምግልና ዳኝነቱ ለነሱ ሚስማማ ስምምነትን የማይሰጥ መሆኑን በመረዳት ነው የፖለቲካ ማስማማት እንዲደረግ አንዴ ወደ ሊግ አረብ ይሄዳሉ፣ አንዴ ወደ ተባበሩት መንግስታት ይሄዳሉ። ብዙውን ጊዜ ግን የአፍሪካ አንድነት ድርጅት ወይ የአፍሪካ ህብረት እንበለው አሁን ጣልቃ እንዳይገባ የሚፈልጉት ምንድነው? አፍሪካኖች በሚገባ አንድ አቋም ወስደዋል። በዚህ በአባይ በኩል በተለይ ባለፈው ጊዜ የኮሚሽኑ ፕሬዚዳንት የነበሩት አስተያየት ሲሰጡ በዚህ በግብጽ ጉዳይ ላይ በቅኝ ግዛት ስምምነቶች መሰረት ሳይሆን አፍሪካኖች ራሳቸው እርስ በርሳቸው ተግባብተው በወጠኑት ስምምነት መሰረት ላይ መፍትሄ መፈለግ ትልቁ ዓላማቸው መሆን አለበት የሚል ተቋም የኮሚሽኑ ፕሬዚዳንት ገልጸዋል። ስለዚህ ወደ አፍሪካ ጉዳዩን መውሰዱ ይህን ያህል ለግብጽ ጠቃሚ አይሆንም። የአረብ ሊግ ደግሞ መጀመሪያ ጽህፈት ቤቱ ካይሮ ነው። ሁለተኛ ዋና ጸሐፊውም የዚህ ድርጅት ብዙውን ጊዜ ግብጽ ነው። አሁን ማን እንደሆነ እርግጠኛ አይደለሁም፣ ግን ግብጽ ቢሆን ምንም አይገረምም። ስለዚህ በእውነት የአረብ ሊግ የግብጽ ውጭ ጉዳይ ሚኒስቴር ቅጣይ መስሪያ ቤት ነው እንኳን ለማለት የሚያስችልበት ደረጃ ላይ ነው የተደረሰውና ስለዚህ ወደ አረብ ሊግ መሄዳቸው በጣም የሚገርመው ደግሞ በአቋማቸው የአባይ ውሃ የአረብ ወንዝ ነው እስከ ማለት መድረሳቸው በጣም የሚገርም ነው።
አሁን ደግሞ በቅርቡ እንዳውም የወጣው ውሳኔ በስብሰባው ላይ የግብጽ ጸጥታ ጉዳይ የአረብ ጸጥታ ጉዳይ ነው ብለው በጠቅላላው እንዲህ ያለ ውሳኔ ወሰዱና ነውና እንደዚህ ያለ ድርጅት የሚያወጣውን መግለጫም ሆነ ውሳኔ ማንም አያዳምጠው። ምክንያቱም ምን ያህል አድሎ ስላለው የሚገርመው ልክ ወደዚህ ወደ ተባበሩት መንግስታት መሄዳቸው ነው። እሱ ደግሞ ቅድም እንዳልነው ኢትዮጵያ በወሰደችው እርምጃ የቀጠናው ጸጥታ እና ደህንነት የሚያደፈርስ ነው የሚለው አቋም ራሱ በምንም መመዘኛ እውነት የራቀ በመሆኑ ድንገት ተሰብስቦ አንድ ውሳኔም ቢወስድ ያው በተጀመረው አኳኋን የአፍሪካ ጉዳይ በአፍሪካኖች ይሄ ደግሞ የቆየ የተባበሩት መንግስታት አሰራር ነው። አሁን ትላንት የተጀመረ አይደለም። ያኔ የኮንጎ ኪንሻሳ ይባላል። የኮንጎ ሊዮፖልቪል ነጻነት በወጡ ማግስት በነበረው የካታንጋና የመሀል መንግስቱ ግጭት በተነሳበት ጊዜም ሁልጊዜ የእርስ ያውም የውስጥ ጉዳይ ነው እና ከጎረቤት ሀገሮችም ኦፍኮርስ አንዱ ደጋፊ አንዱ በመሆኑ ትንሽ ችግር በመፍጠሩ በዚያን ጊዜ እንኳን ዩታንት የተባሉ የጽህፈት ቤቱ የተባበሩት መንግስታት ዋና ጸሐፊ አዲስ አበባ በተደረገው ስብሰባ ላይ መጥተው የአፍሪካ ጉዳይ በአፍሪካኖች በዚህ በቀጠናው ባለ ድርጅት ማለት ለአፍሪካ ብቻ ሳይሆን በኤሽያም በላቲን አሜሪካም ያለው የቀጠናው ድርጅት ጉዳዩን ተከታትሎ መፍትሄ ይስጥ እንጂ ወደ የተባበሩት መንግስታት በዛ ውስጥ ጣልቃ መግባት የለበትም የሚል የፖለቲካ ደንበኛ አቋም ነበራቸው ከመጀመሪያ ጊዜ ጀምሮ። ስለዚህ አሁንም የአሁኑ ዋና ጸሐፊ አንቶኒዮ ጉቴሬስ ባለፈው ጊዜ በሰጡት ውሳኔ ማለት በሰጡት አስተሳሰብ የተጀመረው የድርድር ስራ እንዲቀጥል ብለው የተባበሩት መንግስታት እዛ ውስጥ መግባት አለመፈለጉን በአይነተኛ መንገድ አስረድተው ነበር። ግን ግብጾች አሁንም ይህንን ጉዳይ እንደገና ወደዛ ወስደውታል። እርግጠኛ ነን እኛ ደግሞ በእውነት በዛን ጊዜ ብዙውን ጊዜ እንዳውም ከዚህ ቀደም እንደገለጽኩት ምንድነው እኛም በተቻለ መጠን ማለት የድምጽ ቪቶ ፓወር ያለው መንግስት የቻይናም ሆነ የሞስኮው መንግስት በተቻለ መጠን አሜሪካንም ነችስ እንግዲህ በወሰደችው አቋም ከኛ ጋር ናቸው ለማለት ስለማይደፈር አቋሟም ግልጽ አድርጋለች እሷም። ስለዚህ በቻይናም ሆነ በሞስኮው በኩል የኢትዮጵያን አቋም በሚገባ የኢትዮጵያ ዲፕሎማቶች አስረድተው በምን ያህል ምንም አይነት ጉዳት ውሃውንም የሚቀንስ ነገር የለም እኛም ተጠቅመን እነሱን ለመጥቀም ነው በኤሌክትሪክም እነሱ እንዳውም በዚህ በካይሮ ስምምነት እንደተባለው ኤሌክትሪክ እንኳን መብራት ለውጪ አገራት ለአፍሪካ ሀገራት በምንሸጥበት ጊዜ ቅድሚያ ለግብጽና ለሱዳን ቅድሚያ ይሰጣል የሚል አንቀጽ ሁሉ አለ እና በዚህ በዴክላሬሽን ኦፍ ፕሪንሲፕልስ ውስጥ ስለዚህ ለነሱም የሚጠቅም ነው። የሱዳንን ደግሞ አቋም በተለይ በጣም ደጋፊዎች ነበሩ ባለፈው መንግስት። አሁን ያለው መንግስት የውስጥ ችግር ብዙ ስላለባቸው በሲቪልና በሚሊቴሩ መካከል በጣም ጠንካራ አቋም ለመውሰድ የማይችሉበት ደረጃ ነው ራሳቸው ሱዳኖች። በዚህ ምክንያት ያላቸው አቋም በጣም ደካማ በመሆኑ ግብጾች በዚህ ላይ ተጽዕኖ በተለይ በሚሊቴሮቹ በኩል ተጽዕኖ በማድረጋቸው የሱዳን አቋም አንዴ ወደኛ አንዴ ወደዛ እንደው በመዋለል ላይ ነውና ብቻ ለማንኛቸውም አንድ ነገር እርግጠኛ መሆን የሚገባው
ይሄ ግድብ ሲሰራ በእውነት ለግብጽ ለሱዳን ህዝብ ጥቅም የሚውል ስለሆነ በተቻላቸው መጠን እነሱ የህዝባቸውን ጥቅም የሚደግፍ መንግስት ከሆነ ከኢትዮጵያ ጋር ባለፈው ጊዜ ባሳየው አቋም መቀጠሉ የበለጠ የሚደፋፈር ነው ብዬ ገምታለሁ። አሁንም ወደ መጽሐፉ ነው የምመለሰው እና ዲፕሎማሲውን በደንብ ተንትነው የጻፉበት ሁኔታ አለ። ለምሳሌ በተለያዩ ቃለ መጠይቆች ላይ የሰጧቸውን ነገር ለማየት ሞክሬያለሁ። የታሪክና የህግ ጉዳዮች መካከል ኢትዮጵያ ከእንግሊዞችና በኋላም ከግብጾች ጋር ስለተፈራረመቻቸው ስምምነቶች የሚያነሱበት አንቀጽ አለ፣ ምዕራፍ አለ። በተለይ በአጼ ሚኒሊክ ዘመነ መንግስት የተደረገው ስምምነት ስለመኖሩም ጽፈዋልና ግብጾችም ከቀኝ ግዛት ስምምነቶች ባሻገር ኢትዮጵያ የአባይ ውሃ እንደምትጠቀምበት ስምምነት ፈርማለች እያሉ በተለያየ ወቅት ሲናገሩ ይሰማል። የ1902ን የዳግማዊ ሚኒሊክ ከእንግሊዞች ጋር የተፈራረሙትን ውል በመጥቀስና ይሄ ውል በትክክሉ ምንድነው የሚለው ስምምነቱ በጥናቶት ያገኙት ነገር ምንድነው? የ1902 ዓመተ ምህረት ስምምነት በኢትዮጵያ በፈረንጅ አቆጣጠር ነው። አጼ ሚኒሊክና እንግሊዞች የፈረሙት ስምምነት ነው። ስምምነቱ መነሻው የኢትዮጵያና የሱዳንን ድንበር ለማካለል የተወጠነ ስምምነት ነበር። በመሀል አንቀጽ 3 ውስጥ የአባይን ውሃ ጉዳይ ኢትዮጵያ አንድ የውሃው ለመጠቀም ዳር እስከ ዳር የሚደፍን ግንባታ እንዳትሰራ ቃል የገባችበት ውል ነው። እርግጥ ነው ይሄ የታወቀ ነው። ግን ዳር እስከ ዳር መድፈን ማለት መጀመሪያ በቴክኒክም ደረጃ በምንም አይነት አኳኋን የሚፈጸም ስላልሆነ እና በአጼ ሚኒሊክ በኩል ይህንን ሲያረጉ ለውሃው አልጠቀምም የሚል ምንም አይነት አንቀጽ ፍቺ ሊሰጠው አይችልም። ለመጠቀም ኢትዮጵያ መብቷ የተጠበቀ ነው። ራሱ ግልጽ ነው እኮ ዳር እስከ ዳር የሚደፍን ነው። ባይሆን ከእንግሊዞች፣ ከጣሊያን፣ ከቤልጂክ፣ ከጀርመኖችም ጭምር ቀደም ብሎ በ1800 መጨረሻ ላይና በ1906 ለምሳሌ ከቤልጂክ መንግስት ጋር በተፈራረሙት መሰረት እንግዲህ የአባይ ወንዝ ተጋሪ ሀገሮች ናቸው እነዚህ። በጣሊያን በኩል ኤርትራ፣ በቤልጂክ በኩል የኮንጎ ዴሞክራቲክ ሪፐብሊክ፣ ደግሞ ዘጌት ብሎ ደግሞ ቡሩንዲና ሩዋንዳም በዚህ በቤልጂክ ስር የነበሩ ናቸውና እነዚህ እነዚህን ስምምነት በሚፈረሙበት ጊዜ ምንድን ነበር ያሉት? ስምምነት ውስጥ የገቡት እነዚህ የአውሮፓ መንግስታት ቀኝ ገዢዎች በወቅቱ የነበሩ ቀኝ ገዢዎች ናቸው። ግን ምንድነው በአባይ ውሃ እንትን ፍሰቱን የሚቀንስ የሚል ስምምነት ውስጥ አለ። ኢትዮጵያ ግን እዛ ስምምነት እንደዚህ ያለ ስምምነት አልፈረመችም። ዳር እስከ ዳር የሚደፍን ወይንም በፈረንጆች አሬስት ነው የሚለው እና ይሄንን ደግሞ በቴክኒክም እንትን ስለማይቻል አትጠቀምም የሚል በፍጹም እዛ ስምምነት ውስጥ አለ ብሎ ለመፍታት አይቻልም። በወቅቱ የነበረችው አንቀጽ እንደው ለተመልካቾቻችንም ግልጽ ለማድረግ ሶን ካሉት አንፃር አንቀጽ 3 ይላል። ጃንሆይ ዳግማዊ ሚኒሊክ ንጉሠ ነገሥት ኢትዮጵያ ከጥቁር አባይና ከባህር ጣና ከሶባት ወንዝ ወደ ነጭ አባይ የሚወርደውን ውሃ ከእንግሊዝ መንግስት ጋር አስቀድሞ ሳይስማሙ ወንዙን ተዳር እስከ ዳር የሚደፍን ስራ አይሰሩም ወይም ወንዙን የሚደፍን ስራ ለመስራት ለማንም ፍቃድ እንዳይሰጡ በዚህ ውል ተስማምተናል ይላል። ይሄ ነው ትክክል አካልስ ጋር ልክ ነው። ትክክል አሁን የተነበበው ትክክል ነው። ስለዚህ ከኢትዮጵያ ጋር ብቻ አይደለም እንግሊዞች ተስማሙት። አሁን እንደተናገርኩት ከቤልጂክ፣ ከጣሊያን፣ ከጀርመኖችም በአንድ ወቅት ምክንያቱም ታንዛኒያ እንትንስ የነበሩ ጊዜ ከዓለም
መጀመሪያው ጦርነት በኋላ ነው ጀርመኖች ከዛ ለመልቀቅ የተገደዱት። በዚያን ጊዜ እነዛን ሰዎች እነዚህን መንግስታት እንኳን ያንን ስምምነት ያስፈረሙ ናቸው። ኢትዮጵያ ደግሞ ከአድዋ ድል በኋላ የፈረንጆች ፍጹም አልተዋጠላቸውም ያና በተቻለ መጠን ኢትዮጵያን በየምክንያቱ ትንሽ ለመጉዳት በሚፈልጉበት ሰዓት ስለሆነ ድንገት የአጼ ምኒልክ ብልህነትም ነው እስቲ ጊዜው አመቺ አይደለም፣ በዚህ ላይ ደግሞ ዳር እስከ ዳር የሚደፍን ስራ አልሰራም ብሎ ቃል መግባቱ መጀመሪያ የማይቻል ነገር ስለሆነ ደግሞ የኢትዮጵያ በውሃ አልተጠቀምም የሚል ፍቺ በምንም አይነት መንገድ መስጠት ስለማይቻል አጼ ምኒልክ በምንም ምክንያት በዚህ ላይ አንድ ስህተት ፈጠሩ ለማለት አይቻልም። አንድ ኃያል መንግስት እንደ እንግሊዝ ሀገር እንደ እንግሊዝ መንግስት ዓለምን በያዘበት ጊዜ መጥቶ ያን ጊዜ እንዲህ ያለ ስምምነት በሚጠይቅበት ጊዜ አንድ ኢትዮጵያ የሀገሯን አንድነትና ነጻነት ለማስከበር በምትጥርበት ጊዜ ይሄ ደግሞ ጊዜያዊ ነው፣ እንግሊዞች ነገ ይሄዳሉ። ስለዚህ በምንም ምክንያት ኢትዮጵያ ያንን አሳልፋ ሰጠች ብሎ የሚሰጠው ትርጉም መሰረተ ቢስ ነው። እንደዚህ ያለ ስምምነት አልገቡም። ስለዚህ መጀመሪያ አቻ የሆነ ስምምነት አይደለም። አንድ ኃያል እንግሊዛን መንግስትና የኢትዮጵያ መንግስት ነው። በፈለገው መንገድ በለውጡ ለኢትዮጵያ አንድም ነገር ሳይሰጥ አንድ ስምምነት ውስጥ ሁሉ ጊዜ እኔም ሰጣለሁ አንተም ትሰጠኛለህ ነው። ኢትዮጵያ እኮ ከዛ ምንም አላገኘችም። ስለዚህ በኢንተርናሽናል ህግ ማለት ተገደው አንድ ደከም ያለ መንግስት በኃያል መንግስት ተጽዕኖ የተፈረመ ስምምነት ስለሆነ ምንም አንበሳ ድርሻውን የያዘው የእንግሊዝ መንግስት በመሆኑ አጼ ምኒልክ በዛ የዛን ስምምነት እውቅናም በሚቀጥሉት መንግስታት እውቅና አልተሰጠውም። 1902 ስምምነት እንደማንቀበለው ብዙ ጊዜ በመግለጫዎች በአጼ ኃይለ ሥላሴ ዘመነ መንግስትም ሆነ በንግስት ዘውዲቱ መንግስትም ሆነ ያኔ በሚገባ ተነግሯል። ስለዚህ ያንን ስምምነት እንደው አንደኛ የማይቻልም የማይሞከር የቅኝ ግዛት ስምምነት ነው። ስለዚህ እና በዛን ጊዜ በተጽዕኖ ድንገት አንድ የሆነ እንትና ደግሞ ለመጠቀም ምንድነው ለእንግሊዞች መጀመሪያ እናቀርብና እንግሊዞች ካላሉ ካልፈለጉ ሌላ መንግስትን መርጠን ስራውን ለማሰራት እንደምንችል በትርጓሜ በኋላ በ1902 ስምምነት ትርጓሜ ላይ በግልጽ የተቀመጠ ስለሆነ ስለዚህ የ1902 ስምምነት ፈጽሞ ይህን ያህል እንደው የሌለውን ዋጋ መስጠት እንደው የግብፅን አቋም ለማበርታት የተነሳ ኃይል ካልሆነ በስተቀር በምንም ምክንያት ትልቅ ግምት ሊሰጠው የሚገባ ስምምነት አይደለም። እውነት ነው። መልካም ነው። አንደኛ የማይቻል የማይሆን ነገር ነው። አባይ ምን ያህል ርዝመት የሚጓዝ ነው። መገደብ ዳር እስከ ዳር ይቻላል ወይ? እንደዚህ ወራጅ የሆነ ተሻጋሪ ወንዝም መገደብ ጥግ እስከ ጥግ አይቻልም። ተፈጥሯዊ ነገር አይደለም። ሁለተኛ ንጉሱ የሄዱበት በብልሃት ዘመኑን የዋጀ ወይም ያሳለፈ በዛ ዘመን የነበረውን ተጽዕኖ ለማድረግ ነው በሚል ጥሩ ማብራሪያ ሰጥተናል። ደግሞ ምንድነው እዚህ አሁን እንግዲህ ቅድም እንዳልኳችሁ ስምምነቱ የሚለየው ከእንግሊዝ ከጀርመን ከጣሊያን ከቤልጂክ ጋር ፈረመችው ስምምነት ውስጥ እዛ ስምምነት ውስጥ እኮ ውሃውን የሚቀንስ አንድም ስራ አንሰራም ነው ያሉት እነዚህ መንግስታት። የኢትዮጵያ መንግስት ይሄን ቅድም ተናግረናል። ይሄ ደግሞ ግልጽ መሆን አለበት እና ኢትዮጵያ ለመጠቀም ትችላለች ማለት ነው። እነዛ ግን የበለጠ እንደውም አገራቸውን እጃቸውን እንደሚያስር እንትን ነው። አባይን ሙሉ በሙሉ ታቆማለች ማቆም አትችልም የሚል ብቻ ነው እንጂ ሌሎችን ነገሮች ማድረግ እንደምትችል የሚፈቅድላት ነው። ሁለተኛ የቅኝ ግዛት ህጎች በሙሉ ወጥቷል። ኢትዮጵያም ከተፈራረመች እንግሊዝ ናት። እንግሊዝ ምን አገባት በአባይ ወንዝ? አንደኛ በአህጉርም በመልክዓ ምድር የማይገናኙ ሀገራት ነው። በወቅቱ
ዓለምን ትገዛ ስለነበር የነበራትን ተጽዕኖ ነው። አምባሳደር አሁን እነዚህን ሁሉ ስናነሳ በዋናነት ዲፕሎማሲ ማለት የአንድ ሀገርን ጥቅም የሚያስጠብቅ ነው ይባላልና እንደ እሱ ጠንካራ ዲፕሎማሲ መመስረት እንደ ሀገር መቆም የሚቻለው ማንን ማሳተፍ አለበት? በየዘመኑ የሚመጡ ዲፕሎማቶች ስርዓትን መሰረት ያደረጉ ተለዋዋጭም ነውና የእናንተ ልምድ የምሁራን ልምድ አለ ከኋላ የነበራችሁ ይሄን ሁሉ ያለፋችሁበት ሊግ ኦፍ ኔሽንም ሆነ አፍሪካ ህብረት ሲመሰረት በኋላ ላይም ጣሊያንም ካናዳም ያዩት በስራ በህይወት ባጋጣሚ አፍሪካ ውስጥም ያሉ ነገሮች ላይ ያዩት ብዙ ልምድ አለና ይሄንን ልምድ ሌሎችም ተሰባስበው የማማከር ነገር ቢኖር አንዳንድ ክፍተቶች ምናልባት ይታያሉ ከልምድ ማነስ የሚመጡ አንዳንዴ ደግሞ በችኮላም የሚሄድበት ነገር አለና ለዘመኑ ዲፕሎማቶች የሚያካፍሉን ነገር አለ። መቼስ እርግጥ ነው ዲፕሎማሲ ብዙውን ጊዜ በእውነት በትምህርት ደረጃ የሚገኝ ሳይሆን አንዳንዴ በስራ ልምድ የሚገበይ እውቀት ነው። በዲፕሎማሲ ብዙውን ጊዜ የሀገርን ጥቅም በተቻለ መጠን ቅድሚያ ሰጥቶ ከሌሎች ሀገሮች ጋር በስምምነት ወደ ጦርነት ሳይገባ በስምምነት የሚፈጸም የሚረዳ የስራ ብልሃት ነው። ብዙውን ጊዜ ይሄ በተሰጥኦ አንዳንድ ሰው እንዴት ዲፕሎማት ነው ይባላል። አንዳንዱ ደግሞ በስራ ልምድ ብዙውን ጊዜ የዲፕሎማሲ ትልቁ ስራ የአገርን ጥቅም አሳልፎ አለመስጠት በተቻለ መጠን ያንም ባላጋራም ያለውን ሰው በማግባባት በተቻለ መጠን እሱንም ሳይጎዳ የአገሩንም ጥቅም ሳይጎዳ በመስማማት ለመቀጠል የሚደረግ ነውና የኢትዮጵያ በታሪኳ ብዙውን ጊዜ በዚህ በዓለም በተባበሩት መንግስታት መስራች አባል ሆና ከዛም በፊት የዓለም መንግስታት ማህበር አባል ለመሆን በተቻለ መጠን በዛ ውስጥ ብዙ ተሳትፎ አድርጋ በመተባበር ጦርነት በማይነሳበት ጊዜ በፖለቲካ በዲፕሎማሲ ትልቅ የደረጀ ልማድና እውቀት ያላት ሀገር ነች እና እንደሚታወቀው በአፍሪካ አንድነት ድርጅት ውስጥ ለምሳሌ ምን ያህል አስተዋጽኦ አድርጋ ያንን ድርጅት ለማቋቋም በጣም እጅግ የለፋችበት ተግባር ስላለ ይሄንም እንደ መረጃ ለማቅረብ ይቻላል። ኢትዮጵያ በተለይ ደግሞ በአፍሪካ ግጭቶች ውስጥ በተለይ አጼ ኃይለ ሥላሴ ብዙ ጊዜ የደከሙበት ከመጀመሪያ ጀምሮ ለምሳሌ ገና ድርጅቱ እንደተቋቋመ የአልጄሪያና ሞሮኮ ጦርነት በገቡበት ጊዜ ኢትዮጵያ እና ከማሊ ጋር ሆነው ሁለቱን ሀገሮች ለማስታረቅ ያደረጉት ሙከራ ምን ያህል ጥሩ ውጤት እንደተሰጠ በአልጄሪያና በሞሮኮ በሚገባ አስረድተዋል። በዛ ላይ ደግሞ አጼ ኃይለ ሥላሴ በዲፕሎማሲው መቼስ ብዙውን ጊዜ የውጭ ጉዳይ ሚኒስትሮች በጀርባ አሉ ማለት ነው። እንግዲህ በጣም የታወቁት እነ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ እነ ክቡራቱ ከተማ ይፍሩ፣ እነ ዶክተር ተስፋዬ ገብረግዚ በጣም የታወቁ ዲፕሎማቶች በሚሰሩት ስራ ነው ይሄ ሁሉ የተፈጸመው። ስለዚህ በተለይ አሁን ለምሳሌ ከአልጄሪ ሞሮኮ ጦርነት ሌላ ናይጄሪያ የውስጥ ችግር ደርሶ የቢያፍራ ጦርነት በተነሳበት ጊዜ ተገንጣይዋ ቢያፍራ ከናይጄሪያ ለመውጣት በማቀዷ
ጦርነት ሁሉ በተነሳበት ጊዜ የኢትዮጵያ መንግስት የአፍሪካ አንድነት ድርጅት ባቋቋመው ኮሚሽን ውስጥ የኢትዮጵያ መንግስት ፕሬዚዳንትነት ተመርጠው የሁለቱን ክፍል የዚህ የቢያፍራን እና የማዕከለኛውን የፌዴራል መንግስት ለማስታረቅ ያደረጉት ትልቅ አስተዋጽኦ አለ። በዚህ ላይም የኢትዮጵያ ንጉሠ ነገሥት መንግስት አጼ ኃይለ ሥላሴ የሁለቱን አስታራቂ ሁለቱን ተቃዋሚ ክፍሎች አዲስ አበባ ተቀብለው እንደውም ትዝ ይለኛል ኢዮቤልዩ ነበረ ስብሰባ ያደረጉት። በዛ ላይ የድርጅቱ ዋና ጸሐፊ ተወካይ በመሆን የዚህ ስብሰባው ጃንሆይ የሚመሩት የአስታራቂ ስብሰባ ላይ ጸሐፊ በመሆን እዛ ስሰራ በቅርብ ያየሁት ነውና በሚገባ ያን ጊዜ ዶክተር ምናሴ ኃይሌ እና አቶ ከተማ ይፍሩ ጸሐፊ ዛዛ አክሊሉ ከጎናቸው ቁጭ ብለው አጼ ኃይለ ሥላሴ እነዛን ለማደራደር ብዙ ጥረት እንዳደረጉ ይታወቃል። በመጨረሻ መቼስ የናይጄሪያ ጉዳይ በፌዴራሉ አሸናፊነት በተለይ እኛ ደግሞ ያን ጊዜ የኤርትራ ችግር ስለነበረን ቢያፍራ መገንጠል ለኢትዮጵያ ጥሩ ምሳሌ ስለማይሆን በተቻለ መጠን የፌዴራል መንግስቱ ጸንቶ እንዲቆይ ብዙ ጥረት ተደርጎ በዚሁ መሰረት መጨረሻው በዛው ተፈጽሟል። ከዛም በኋላ የኢትዮጵያ ዲፕሎማቶች ብዙ ጊዜ የሰሩት አሁን ለምሳሌ ሱዳን የደቡብ ሱዳን እና የሰሜን ማለት የደቡብ ሱዳን አሁን ነፃ ወጥተዋል። ያኔ ትልቅ ጦርነት በነበረበት ጊዜ ኢትዮጵያ በፈረንጆች አቆጣጠር በ1976 ዓመተ ምህረት ነው በዚሁ በድርድሩ ላይ ሁለቱን ለማስታረቅ ትልቅ ሚና መጫወታቸው የኢትዮጵያን ዲፕሎማሲ በጣም በሚገባ የመሩት የነበሩ ትላልቅ ዲፕሎማቶች ናቸው አሁን የጠቀስኳቸው። እዚሁ ጋር ነው የምንቆየው። እርሶ እንግዲህ በስራ ልምድ በህይወት ከተለያዩ ዲፕሎማቶቻችን አሁን ከጠቀሷቸው እንደ ዶክተር ምናሴ እንደ አክሊሉ ሀብተወልድ ትልቅ ኢትዮጵያን ሁልጊዜ በዲፕሎማሲው ዘርፍ የሚጠሩ ልጅ ሚካኤል እምሩ ጠቅላይ ሚኒስትር የነበሩ በደርግ ጊዜም በተለያዩ ዲፕሎማሲ ዘርፍ ላይ የሚታወቁ አሉ። የሞቃዲሾ ላይ በነበረው የአፍሪካ ህብረት ጉባኤ ላይ አንድ ትልቅ አፍሪካ አንድነት ላይ ትልቅ እንደም ከአዲስ አበባ ሊነሳ የነበረበት ሁኔታ ሶማሌዎቹ ይሰሩ ነበርና እዛ ላይ የመሳተፍ እድል ነበረው። ምን ነበረ ሁኔታው? እንግዲህ ምንድነው በ1974 መጨረሻ ላይ ነው ያኔ ደርግ ገና አጠናቆ አልያዘም። ግን ዘውዱ በጣም ተናወጸበት ጊዜ ነው እና አጼ ኃይለ ሥላሴ ወደ ሞቃዲሾ የመሪዎች ጉባኤ ስብሰባ ላይ በሚሄዱበት ጊዜ እንደ አጋጣሚ የዛ መልእክተኞቹ መካከል አንዱ ስለነበርኩ እዛ ተገኝቼ አጼ ኃይለ ሥላሴ እዛ በደረሱ ጊዜ ቀድሞ በኢትዮጵያ ውስጥ የሶማሊያ አምባሳደር የነበረው ኦማር አርቴ የአፍሪካ አንድነት ድርጅት ዋና ጸሐፊ የሚሾምበት ጊዜ ስለነበር ሶማሌ የመንግስት የዚህን ቀድሞ አዲስ አበባ የነበረውን አምባሳደር አሁን በስብሰባው ጊዜ የውጭ ጉዳይ ሚኒስትራቸው ነው ዋና ጸሐፊ እንዲሆን ያደረጉትን ሙከራ ነው የሚከተለው እና አጼ ኃይለ ሥላሴ ቀጠሮ ጠይቆ ይቀርባል እና ግርማዊነቱ ኢትዮጵያ ከደገፈችኝ እርሶ በተለይ እርሶን ድጋፍ ከሰጡኝ የዚህ ድርጅት ዋና ጸሐፊ ለመሆን ትልቅ እድል ስላለኝ የእርሶን እርዳታ ጠይቃለሁ በሚል አጼ ኃይለ ሥላሴ ጋር ይቀርባል። አጼ ኃይለ ሥላሴ ደግሞ በጣም
እንደዛ ባላቸው አቋም መቼስ ደግሞ እድሜም እንትን አለ እና ድንገት የጉዳዩን አስጊነት ባለመረዳት ይመስለኛል እንዴ ምን ችግር አለው እንረዳሃለን ይላሉ። ይህንን በሚሉበት ጊዜ እኛ እንግዲህ እናውቃለን በአንድ የሶማሌ በዛን ጊዜ በጣም በጠላት አይን የሚያየን መንግስት የዋና ጽህፈት ቤቱን ስራ ከተረከበ ምን ያህል ኢትዮጵያን ለመጉዳት እንደሚችል እንዳውም ግፋቢል እንዳውም ከድርጅቱ ከአዲስ አበባም ወጥቶ ሌላ ሀገር እንዲሄድ በጣም ሊረዳ የሚችል መሆኑን አደጋውን ስለታየን ተመልክተኞቹ ማለት አነስተኞቹ ተሰብስበን አንድ ነገር ማድረግ አለብን። ጃንሆይ መጥፎ እንትን ሁኔታ ውስጥ አስገብቶ እንዲህ ቃል ማስገባቱ በጣም አደገኛ ስለሆነ በተቻለ መጠን አንድ ነገር ማድረግ አለብን ብለን እዛው ስራ ጓደኞቼ በተለይ አቶ ጌታቸው ክብረት የህግ አማካሪ የነበረ ሰው ናቸው። ከሳቸው ጋር መመካከር ምን አደረግን? ውጭ ጉዳይ ሚኒስትሩ ያን ጊዜ ደጃዝማች ዘውዴ ገብረስላሴ ነበሩና እሳቸውም ድንገት የዚህ ሀሳብ ተካፋይ በመሆን ተቃውሞ አላሳዩም። ስለዚህ እኛ አፈነገጥን። አይ ይሄ ነገር በጣም ለኢትዮጵያ ጥቅም ስለማይሆን ተሰባስበን አንድ መግለጫ አወጣን። ያ መግለጫ በማለት እንደ ንጉሱን አማክራችሁ አይደለም እሳቸውንማ ለማማከር ጊዜ የለም። ይሄ ቶሎ መሆን ያለበት ስለሆነ እኛ ደግሞ ጉዳዩን አደገኛነት መመዘን ቶሎ እርምጃ መውሰድ አለብን ብለን በዛ መግለጫ ውስጥ ምናል እንዴ የአፍሪካ አንድነት ድርጅት ጸሐፊ መምረጥ የኢትዮጵያ ግላዊ እንትን መብት አይደለም፣ ሁሉም ሀገር ተካፋዮች የሆኑበት ነውና ኢትዮጵያ ይሄንን አሁን የቀረበውን ምክንያቱም በጋዜጣ ሁሉ አስታወቀ። አጼ ኃይለ ሥላሴ ደግፈውኛ ኢትዮጵያ ደግፈውኛ። ስለዚህ ይሄ በሙሉ ድምጽ አፍሪካኖች የሚወስኑት ነው እንጂ በኢትዮጵያ ድምጽ ብቻ የሚሆን የለም የሚል መግለጫ ወጣን እና ያኔ ልጅ እንዳልካቸው ነበሩ መሰለኝ የሚኒስትሮች ምክር ቤት ከነሱም ጋር ከሳቸውም ጋር በቀጥታ እንትንታልን። በዛ መሰረት ኢትዮጵያ እንደማትደግፍ እንደገና ጃንሆይ እኮ በግልጽ ወጥተው የተናገሩት ነገር የለም። ስለዚህ እሳቸውን የሚያሳጣም ነገር አይደለም። ግን አደገኛው ሰውየው ወጥቶ ጃንሆይ ደግፈውኛል በማለቱ እኛ ደግሞ ይሄ ነገር አደገኛ በመሆኑ በተቻለ መጠን በጊዜ ማቆሙ በጣም የኢትዮጵያን ጥቅም ይደግፋል በማለት በዚያን ጊዜ አይነተኛ እንትን ሚና ነበረንና ያንንም ተከትሎ ያ ነገር ከሽፎበት ሰውየውም ሳይሾም ሌላ ዋና ጸሐፊ ተመረጠ ለማለት ነው። እና ስለዚህ በተቻለ መጠን በተጠንቀቅ ነው ሁልጊዜ በእንደዚህ አይነት ውስጥ ትንሽ ጠልፈው ለመጣል የሚችል የፖለቲካ አመራር ወይም ደግሞ የአገር ገዢዎች በብዙ ነገር የሚጠመዱ ይሆናሉ። ሁሉንም ያውቃሉ ማለት አይቻልም። እናንተ በተለይ በዲፕሎማሲው በልምዱ በትምህርቱ በዛን ጊዜ በቃ እርግጥ የተለመደ አይደለም። አንድ ዴሌጌሽን መሪ እሺ ካለ በኋላ ያን ነገር ለመለወጥ በጣም አስቸጋሪ ነበር። ግን በዘዴ ማንንም እነዚህንም ያንንም አለመቀየም የኮ ውሳኔ የአፍሪካ የጠቅላላ ሀገራት እንትን ነው እንጂ የኢትዮጵያ ብቻ አይደለም ብቻ ድምጽ አይደለም ማለቱ እኮ ማንንም የሚጎዳ የዲፕሎማሲ እንትን ነው። ግን አንደግፍም ለማለት ነው ዋናው። የባህር ህግ ወጥቷል። ኢትዮጵያ የባህር ህግ ኢንተርናሽናል ባህር ህጎችን እዛ ላይም ተሳታፊ ነበሩና ኢትዮጵያስ በዛ አይነት ህግ ላይ መሳተፏ ምናልባት የባህር በርም ነበረን አሁን ግን ባይኖርንም የባህር በር ለሌላቸው ሀገራት ሁሉ እድል የሚሰጥ ህግ ነውና ስለሱ እናውራ። ልክ ነው። በ1900 አሁን በፈረንጆች አቆጣጠር ነው። በጣም ያሳዝናል። በዛ ነው 71 72 73 ዓመተ ምህረት የተከናወነ ጠቅላላ የዓለም መንግስታት የተካፈሉበት
ትልቅ ጉባኤ ነው። በጣም የረቀቀ ዲፕሎማሲ ስራ የሚሰራበት ነው። እንደ ድል ሆኜ ያኔ ኢትዮጵያ ውጭ ጉዳይ ውስጥ ኢትዮጵያ ውጭ ጉዳይ ሚኒስቴር ህግ አማካሪ ስለሆንኩ መልእክተኛ ሆኜ ወደ ጂኒቫ ተልኬ ነበር። በዚያን ጊዜ ጂኒቫ ልጅ ሚካኤል ምሩ የኢትዮጵያ አምባሳደር ስለነበሩ ከሳቸው ጋር ነበረ አብሬ እዛ የተሳተፍኩት። እንግዲህ ምንድነው ብዙውን ጊዜ የዚህ የውቅያኖስ ልማት ብዙም የህግ ኮንቬንሽን ስላልነበረ ይሄ ኮንቬንሽን በተቻለ መጠን እንግዲህ የዚህ የባህር ማመላለሻ ለምሳሌ ባባ አልማንዴብ በኩል የሚያልፉ መርከቦች እኛ ደግሞ ያን ጊዜ አሰብ የኢትዮጵያ ግዛት ውስጥ ስለነበር ግን በመናቀው ብዙን ጊዜ የወደብ አልባ ለመሆን እድሉ ስለሚመጣ በተቻለ መጠን በዚህ በኢንተርናሽናል ህግ በሚቀረጽበት ጊዜ በተቻለ መጠን የወደብ አልባ ሀገሮች ጥቅም እንደሚከበር በዛ በኩል ብዙ አይነት እንደውም ንግግሩን እንዳደርግ የተፈቀደልኝ እና በዛ በህጉ ክፍል ያንን የኢትዮጵያን አቋም የገለጽኩት እኔ ነኝ እና ምንድነው በተቻለ መጠን ማለት የባህር ማመላለሻ ነጻነት እንዲኖር የሚለው ድንገት ባህር አልባ ስለሆን በዚህ በኩል ጅቡቲ በዛ በፊት ለፊቱ ደግሞ የኤደን የየመን እንትን ነው በዛ መካከል ያለውን የመተላለፊያ ስትሬት ይባላል ማለት በወንዙ የሚተላለፉ መርከቦች በነፃ እንዲያልፉና በተቻለ መጠን እኛን ዝግ እንዳያደርግ የሚያደርግ ስምምነት ውስጥ እንዲገባ በብዙ ጥረት ተሟግተን ብዙ ብዙ እዛ ውስጥ ሊሰፍር ችሏል በዛ በኮንቬንሽኑ ማለት ነው። ዛሬ የሚጠቀስ ህግ ሆኗል። የተለያዩ ሀገራት በተለይ ከእናት ሀገራቸው በሚለያዩበት ጊዜ እሱን ህግ በመጥቀስ ብዙ ተጠቃሚ እንዲሆኑ አድርጓል። እኛም ያድል ገጥሞን ከኤርትራ ጋር በተለያየንበት ጊዜ ምናልባት የኢትዮጵያን ጥቅም በወቅቱ የሚያስጠብቅ መንግስት ስላልነበረን በድፍረት መናገር የምንችለው ነው የቀይ ባህር ጉዳይ የአሰብ ጉዳይ ከመንግስታቱ ድርጅትም በወቅቱ ቢጠቀስ የኢትዮጵያ መንግስት ችላ ያለው ወይም የተወው ጉዳይ ነውና ብዙ የሚባልበት እድሉንም ማናጣበት ምናልባት ወደፊት ዲፕሎማቶቻችንና መንግስት በርትቶ እሱን መብት የምናገኝበት ሁኔታ ይኖራል። እሱን ህግም በመጥቀስ አሁን እኮ አለ እሱ በፍጹም በደንብ እኮ ነው እየተጠቀምንበት እንዳገራችን አንድ ምዕራፍ አለ ወደብ አልባ ሀገሮች በተቻላቸው መጠን ምንም እንዳይጎዱ የሚል በደንብ አሁን ዝርዝር ውስጥ ለመግባት በጣም ያስቸግራል እና በሚገባ ያ ተጽፏል። እንግዲህ ስራ ላይ መዋሉ ህጉ መኖሩ ብቻ ሳይሆን የነበረው ነገር ከአንድ ትልቅ ሀገር አንድ ትንሽ ሀገር ሲሄድ የባህር በሩን የጋራ ማድረግ ሁሉ የሚል ነገር ነበርና በወቅቱ የኢትዮጵያ መንግስት በተለያየ ሚዲያም የፖለቲከኞችም የህግ ተከራካሪዎችም የጂኦፖለቲክስ አጥኚዎችም በሙሉ ሲሟገቱበት ሲሉት የነበረ ነገር ነውና ኢትዮጵያ መንግስት ነው መብቱን አሳልፎ የሰጠው በዚህ ጉዳይ ላይ በባህር እናንተ በህግ ደረጃ ብታረቁትም ያንንም ማሰባችሁ ህጉ እንዲጸድቅ ብታደርጉም ኢትዮጵያ ላይ ቸልተኝነት ወይ ድክመት ነበር የሚል የተለያየ ጽሁፍም ይነበባል በወቅቱም ነበር። እንግዲህ አምባሳደር ሁለት መጽሐፎች የሚጠቀሱ በዲፕሎማሲው ዘርፍ ኢትዮጵያ በተለይ ከፋሺስት ጣሊያን ጋር በሊግ ኦፍ ኔሽን በተለያዩ መድረኮች ጉሮሮ በመተናነቅ ዲፕሎማቶቻችን ትልልቅ ውጤቶችን ድሎችን አምጥተዋል። የሚቀርቡ አስገዳጅ ውሎችን በርግጥ በወቅቱ የቀኝ ገዢዎች ስለነበሩ ሀገራቱ ከህጉ ውጪ በመሄድ በቀኝ ግዛት ለሚያስተዳድሯቸው ሀገሮች ይወግኑ እንጂ ዲፕሎማቶቻችን ግን ቀላል የሚባል ስራ አልነበረም። አጼ ኃይለ ሥላሴ ራሳቸው የመድረኮቹ ተገኝተው በጩኸት በምን ቢባልም
ድምጽ የማሰማትና ኢትዮጵያ ሌሎችም የአፍሪካ ሀገራት ነፃ እንዲወጡ በማድረግ በኩል ትልቅ እንትን ነበር እሱን እናውራ በጣም ጥሩ እንግዲህ በዚህ በፋሺስት ጣሊያን ወረራ ጊዜ የደረሰብን አንዱ ትልቁ ነገር ምንድነው በዓለም መንግስታት ማህበር በጣም ከፍ ያለ ግምት የሚሰጠው መርሆ አለ የኮሌክቲቭ ሴኩሪቲ ኮሌክቲቭ ይባላል እና እሱን እንግዲህ ይሄንን መጽሐፍ ዋናው የጻፍኩበት ምንድነው በተቻለ መጠን ይሄንን በተቻለ መጠን እኛ በዚህ በመርሆ መዘናጋት የለብንም ለማንኛቸውም ሁሉ ጊዜ አገራችንን ዲፕሎማት ትምርት የሆነን የዚህ የዓለም መንግስታት ማህበር ውሳኔ እኛ በመርሆ በማመን በተለይ ከአድዋ ጦርነት ሽንፈት በኋላ የመበቀል እቅድ ጣሊያን ለብዙ ጊዜ ስታሰማ በመኖሯ በዚያን ጊዜ የዓለም መንግስታት ማህበር ከገባን ምንም አይነት ጉዳት ላይደርስብን ይችላል የዓለም መንግስታት ማህበር የኛን ጽኑ አቋም በመደገፍ ከወራሪው በምንም አይነት አኳኋን ልንጎዳ አንችልም የሚል አቋም ይዘን መሄዳችን በዚህ ምክንያት ትንሽ ተዘናጋን እና እንደሚባለው ሰላምን ከፈለክ ለጦርነት መዘጋጀት አለብህ የሚለውን አጼ ምኒልክ በተለይ በጣም በዚህ ጉዳይ ላይ ብዙ ጊዜ ይሄ አደጋ እንደሚደርስ ስለሚያውቁ በመሳሪያ በክምችት ከዚህም ከግራም ከቀኝም እንደምንም ብለው የኢትዮጵያን ኃይል በደንብ በማደራጀት በውጫሌ ስምምነት ግጭት በተነሳ የአድዋ ጦርነት ድል የነሱበት ዋናው በመዘጋጀታቸው ነው። እኛ ግን እንግዲህ ከዛ በኋላ 40 ዓመት ከቆየ በኋላ ያ ነገር አንድ ቀን ይደርሳል ብለን በሚገባ ዝግጅት ጦርነት ጣሊያኖች ለበቀል እንደሚመጡ ስለምናቅ እርግጥ ቶሎ ብለን ምክንያቱም ከጦርነቱ ይልቅ በዲፕሎማሲ በዓለም ማህበር የኛን አቋም ለማስተጋባት ይቻላል በሚል እምነት እዛ ድርጅት ውስጥ ለመግባት ቻል ከገባን በኋላ ግን በዚህ በወልወል ግጭት ተነስተው እንደ እኛን እንዳው ለጦርነት መክፈት በቃ በተቻለ እኛን ገፋፍተው እዛ ውስጥ አስገብተውን በእንዲህ ያለ ትልቅ ችግር ውስጥ የተጣልነው ምንድነው በጦርነቱ በኩል በጦርነት መስክ በጣም ዝግጅት ባለማድረጋችን ይመስለኛል እና ይሄንን በሚገባ ለማስረዳት ነው ይሄን መጽሐፍ ለመጽሐፍ ያቀድኩትና የነበረው ሂደት ምን ይመስላል ሊግ ኦፍ ኔሽን የፋሺስት ጣሊያን ጦር ወታደሩ እንደገና አገር ኮረሩ በኋላ ይሄዱበት የነበረው ለተባበሩት መንግስታት ያቀርቡት የነበረው የቅኝ ግዛት ህጎችን በመከተል በጣም ትልቅ የሆነ መረጃ የሚሰጥ ነው በወቅቱ የነበሩ ዲፕሎማቶቻችንም ጠንካራ ናቸው እዚህ ላይ የሚያክሉልኝ አሁንም ቅድም የጠየቁትን ጥያቄ ነው የምጠይቀው ያሁን ዲፕሎማቶቻችን በዚህ ደረጃ ስንቅ ይዘው ዲፕሎማሲ መጀመሪያ ሰላም እንዳሉት በኋላ ላይ ጦርነት ነው ውጤቱን እንቢ ያለው ጋር ከመጣ ከሰላም ድርድሮችና አካሄዶች ከድርድሮች በኋላ ወደዛው ማይቀረው ነገር የሚኬድ ከሆነ የሚኬድበትን ግን መጀመሪያ መሰራት ያለበት ብዙ ነገር አለና አሁንም ያለንበት ወቅት ብዙ የሚጠይቅ ነው አገር በተለያዩ ነገሮች የተወጠረችበት ጊዜ ነው አሁን የግብጽም ጉዳይ አለ እዛ ላይ ልክ ነው አሁን በወልወል ግጭት ማግስት
ማለት ትንሽ የድንበር ግጭት ነው እንግዲህ የጋራ የጠረፍ ክልል እንግሊዝና የኢትዮጵያ የጋራ ኮሚሽን በዛ በሚገኝበት ጊዜ ጣሊያኖች ኢትዮጵያ ግዛት ውስጥ ገብተው የኢትዮጵያን ድንበር አልፎ 100 ኪሎ ሜትር ያህል ገብተው በመገኘታቸው የተነሳ ግጭት ነው የወልወል ግጭት። ይህንን ግጭት እንግዲህ እኛ የዚህ ድርጅቱ የዓለም ማህበር አባል በመሆናችን ሁሉ ነገር በድርድር በዲፕሎማሲ እንዲያልቅ በማለት መጀመሪያ ጥሪ ያቀረብነው ወደዛው ወደ ዓለም መንግስታት ማህበር ዘደን ነው። ይህም በሚደረግበት ጊዜ የብዙ በጣሊያኖች በኩል የቀረበው ሙግት በቃ ኢትዮጵያን የስም ማጉደፍ በሙሉ የዚህ የመንግስት ዓለም መንግስታት ማህበር አባል ለመሆን ብቃት የላትም፣ የውስጧ ያለው ስርዓት መንግስት በጣም ህዝቡን የሚጎዳ እኛንም እዛ ባለን ግዛት ውስጥ በጣም ትልቅ የግጭት እና የመረጋጋት መንፈስ ማታሳይ መንግስት ነች በማለት በሚዘልፉበት ጊዜ የኢትዮጵያ መንግስት ዲፕሎማቶች ያኔ በእውነት በጣም በሚያስገርም አኳኋን በተለይ ፊታውራሪ ተክለሐዋርያት እነ ደጃዝማች ነሲቡ ያሳዩት የዲፕሎማሲ ትግል በጣም የሚያስገርም ነው። ብዙውን ጊዜ ስለዚህ ስለ ፋሺስት ወረራ ሲወራ ስለ አርበኞቻችን በጣም መስዋዕትነት ብዙ ጊዜ ይወራል። ራስ አበበ፣ ራስ አምሮ ኃይለ ሥላሴ፣ ራስ ገረሱ ዱኪ እነዚህ ሁሉ የሰሩት ስራ በጣም የሚመሰገን ሆኖ በዛ መድረክ ላይ ተቋቁመው የጣሊያን መንግስት ያንን ዘለፋ በሚያሰማበት ጊዜ በሚገባ ተዘጋጅተው የኢትዮጵያን አቋም በሚገባ በማስረዳት ብዙ ጥረት ያደረጉ ዲፕሎማቶቻችንን ለማስታወስ ያህል ነው ያ መጽሐፍ የተጻፈውና በዚህ ምክንያት አንድ ትምህርት የሚሰጥ ነው። እርግጥ አሁን የኛ ዲፕሎማቶች አሁን ጊዜውም ተለውጦ ብዙ የተማሩ ሰዎችም አሉባቸው እና ጥሩ ነው። አሁን በሚሰራው ስራ ተቋቁመው በዚህ በተለይ በዚህ አሁን ባለንበት በህዳሴው ግድብ ጉዳይ ላይ የሚታየው የአቋም እና ጥረት በጣም ጥሩ እንትን መንገድ ይዟል። ግን ጠንከር ብሎ ባለ መንገድ ነው። ምክንያቱም እኛ ሁልጊዜ በዲፕሎማሲነት ተማምነን ድምጻችንን ዝቅ አድርገን በምንልበት ጊዜ ልክ ግድቡን በመስራታችን እንደው እንደ አይነት ጥፋት እንዳደረግን አይነት በይቅርታነት ሳይሆን በሚገባ እኛ መብታችን ተጠቀምንበት እንጂ ሰውን ለመጉዳት አለመሆኑን በሚገባ ማስረዳት አለብን እንጂ ድንገት እንደው ድክመት ቢኖራቸው ነው የሚያሰኝ እንዳይሆንብንና በተቻለ መጠን በቃ እንደው የውሃ አከፋፈል ትፈልጋላችሁ እንግዲህ ግብጽ ከዚህ ቀደም የተዘጋጀውን ስምምነት የዚህ የትብብር ማዕቀፍ ስምምነት ግብጽ ትፈርም። ያን ጊዜ በዛ መሰረት የአንድ ኮሚሽን የናይል ኮሚሽን የሚባል አለ። እሱ ተቋቁሞ የውሃ አከፋፈልም ይሁን የወንዙን አስተዳደር በሚገባ ሁላችንም ተካፍለን ልንሰራ እንችላለን። ግን አሁን ግን የምናወራው የግድቡ ውሃ ሙላት ነው። ይሄ ደግሞ ልዩ ራሱን የቻለ እንትን ነው። በ2015 ዓመተ ምህረት ካርቱም በተደረገው ስምምነት ብዙ ተራምደናል እና ያንን በዛ መንገድ ልንቀጥል እንችላለን እና የውጪ እንትንም ካስፈለገ በእኛ በሶስታችን በተስማማ ነው እንጂ የውጭ ጣልቃ እንዳይገባ በሚል አቋም አሁን ያሳዩት
የኢትዮጵያ ዲፕሎማቶች አቋም በጣም የሚደገፍ ነው። ወደ ቤተሰብ ህይወት ልመለስ ነው። እንግዲህ በዚህ ሁሉ መሀል ቤተሰብ መስርተዋል። ልጆች አሉት? ባለቤቴ ጋር እንግዲህ ህይወታችንን አብረን የጀመርነው አሁን አንድ 56 ዓመት ነው በጋብቻ በትዳር እና የመጀመሪያ ልጄ 55 ዓመቷ ነው። 3 ሴቶች ልጆች አንድ ወንድ ልጅ ነው ያፈራ ነው። እነሱም በትምህርት ደረጃም እንግዲህ በካናዳ ብዙ ጊዜ ስለቆየን 3ቱ ልጆቼ እዛ 3ቱ ሴቶቹ እዛ ናቸው። ወንዱ ልጄ እዚህ አዲስ አበባ ከመኖር ከጀመረ ከ15 ዓመት በላይ ነው ያለው እና እሱ በተባበሩት መንግስታትና በአፍሪካ ህብረት ውስጥ እንዲሁም በተባበሩት መንግስታት ድርጅቶች ውስጥ የኢንተርናሽናል ኮንፈረንስ ማለት የትርጉም ስራ የሚሰራ ነው። በጣም በስራው በጣም የሚረዳና እሱም ራሱንም በደንብ የሚረዳ ነው። በካናዳ ያሉት ልጆቼ መሀል አንዷ ሐኪም ነች። ይኸውና ላለፈው 20 ዓመት ሙሉ በዛ ስራ ላይ ነች። አንዷ ደግሞ ጋዜጠኛ ነች። ጋዜጠኛ የቴሌቪዥን ካናዳ ቴሌቪዥን የወሬ አቅራቢ ነች። አንዷ ደግሞ በኮምፒውተር በጣም የላቀ እውቀት ያላት ስለሆነች ስለዚህ በሚገባ ልጆቼ በጣም በራሳቸውን የቻሉ እና አሁን የ7 ልጆች አያት የሆንኩ ነኝ። ስለዚህ በጣም በህይወቴ ደስተኛ ነኝ ለማለት እችላለሁኝ። አምባሳደር አሁን ጡረታ ላይ ነው፣ ትረፍት ላይ አድርገው ብዙ ነገሮችን ተመራምረው እየጻፉም እያወጡም ነው። ሌላ የተዘጋጀ ነገር አለ? አንድ ሀሳብ አለኝ። እግዚአብሔር እድሜውን ከሰጠኝ በጣም እንደው መመኘው የአፍሪካ አንድነት ድርጅት ውስጥ ባሳለፉበት ጊዜ የዋና ጸሐፊው የቅርብ ረዳትም በመሆን በህግ አማካሪነትም በመሰራበት ጊዜ በልዩ ልዩ ቦታ እንደውም የዋና ጸሐፊው መልእክተኛ በመሆን አንዳንድ ቦታ ላይ የፈጸምኳቸው ስራዎች አሉ። አፍሪካ አንድነት ድርጅት ውስጥ የነበሩ ብዙ ውጣ ውረዶችን የሚመለከቱ ጉዳዮች በህይወት በስራዬ ላይ ብዙን ጊዜ ስለገጠመኝ የዛን እንደውም በባለቤቴ በኩል ነው ለምንድነው አንድ ነገር የማትጽፈው እያለችኝ ነውና የሷ እርዳታ ደግሞ ካገኘው በእውነት ስራው በግማሽ ተሰራ ለማለት ይቻላል። በጣም በዚህ በኩል በጣም ልትረዳኝ ትችላለች እና ያ ሀሳብ አለኝ። ሌላው ደግሞ በተቻለ መጠን ደግሞ እንደዚሁ የዚህን ጠቅላላ ማለት በነበረችኝ ህይወት ምን ያህል ምንድነው የሰራሁት፣ ምንድነው ለሀገሬ ያቀረብኩት ምንድነው የሚለውን የግል ታሪክ ሳይሆን እንደው በነበረኝ ትዝታዎች ይህንን ለማካፈልም አንድ አይነት እቅድ አለኝ። እንግዲህ ይሄ ሁሉ ጤናው አግኝተን አሁን በአሁኑ ዘመን መቼስ የጤና ነገር በጣም አስቸጋሪ በሆነበትና ጥርጣሬ ላይ እንደው የምንተነፍሰውን አየር የምንጠራጠርበት ጊዜ ስለሆነ ምን እንደሚጠብቀን አናቅምና በጣም ግን እቅዱ አለ እና ይህንን ለመፈጸም እግዚአብሔር እድሉን ካገኘው በጣም ደስ ይለኛል። የሚሉት የሚያስተላልፉት መልእክት? አይ እኔ በጣም ደስ ነው ያለኝ። ምክንያቱም እርግጥ ብዙን ጊዜ አንድ ሰው የተቻለውን በግሉ ባለው አቅም በተወሰነ አቅሙ እንደምንም ብሎ ተጣጥሮ ያንን ለዜጎቹ ለአገሩ ወንድሞች እህቶቹ ማካፈል ትልቅ ተግባር ነውና እግዚአብሔር እንደው እድሉን ሰጥቶኝ የእነዚህን 2 መጽሐፎች ማዘጋጀቴ በተለይ ስለ አባይ ውሃ ሙግት አሁን በእንግሊዝኛ ተተርጉሞ በአዲስ አበባ ዩኒቨርሲቲ ፕሬስም አሁን በ2 ወር ውስጥ ታትሞ ይወጣል ተብሏል። ብዙ ተመራማሪዎች ገምግመው
የመጽሐፍ እንደውም አዲስ አበባ ዩኒቨርሲቲ ውስጥ እንደ መመሪያ መጽሐፍ ሆኖ ሊያገለግል ይችላል የሚል ግምት ስለተሰጠው በጣም ደስተኛ ነኝ እና ስለዚህ ኢትዮጵያ ምን ጊዜም ቢሆን በዲፕሎማሲ ዓለም በተባበሩት መንግስታትም ሆነ በዓለም መንግስታት ማህበር ያደረገችው ተካፍሎ ሁልጊዜ ስሟን ከፍ የሚያደርግ ነውና ዛሬ ግብጾች ተነስተው ኢትዮጵያን እንደዚህ በሚዘልፉበት ጊዜ በጣም ብዙ ሰሚ እንደማይኖራቸው የታወቀ ነው። ኢትዮጵያ ሁልጊዜ ለትብብርና ለዲፕሎማሲ ትልቅ ስፍራ የምትሰጥ ሀገር ነችና የዚህ በጣም ርካሽ የሆነ ዲፕሎማሲ አካሂደው የኢትዮጵያን ስም ለማጥፋት በሚነሱበት ጊዜ ኢትዮጵያውያን በሙሉ ጾታ ሳይለይ ሃይማኖት የፖለቲካ ፓርቲ ሳይለይ በተቻለ መጠን ኢትዮጵያ በአሁን ጊዜ የራሷ ሕዝብ ድጋፍ ያስፈልጋታል። ስለዚህ ከኋላዋ ቆመን አሁን ከግብጽ ጋር እና ከሱዳንም ጋር ወላዋይ ሆናብናለች ትንሽ ሱዳን በምንም መንገድ በተቻለ መጠን አቋሟን የሚያጠናክር በጥናትም በዝግጅትም በሚዲያውም በኩል በተቻለ መጠን አንድነት የምናሳይበት ጊዜ ከምን ጊዜም በላይ አሁን ስለሆነ ኢትዮጵያውያን በርትተን በዚህ መንገድ ከመንግስታችን በኋላ ሆነን መደገፍ ይገባናል። ደግሞ ሚዲያዎችም በተቻለ መጠን አሁን በያዙት መሰረት ያንን ድጋፍ እየሰጡ ለዓለም ማሳወቃቸው በጣም የሚጠቅም ነው። ግን የበለጠ ከኢትዮጵያን የበለጠ ደግሞ የውጭ ሰዎች ያንን እንዲያስረዱልን በእኛ በኩል ግፊት እንዲደረግና ኢትዮጵያኖች እርስ በራሳችን እንዳው መደጋገፍ ሳይሆን የውጭም ደጋፊዎች ቢኖሩ ይጠቅማል የሚል መልእክት ነው ያለኝና በዛ ትንሽ ቀደም ብሎ በሚሰራበት አኳኋን ቢቀጥል ጥሩ ይሆናል ብዬ አምናለሁ እና አመሰግናለሁ ለተደረገልኝ ግብዣና እኛም እናመሰግናለን። እድሜ ይስጥልን አምባሳደር።